እያደረግሽ? ከውጭ ዘፈን አይሰማም። ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኝ? ፈልጌ ያላገባዋ ሴት ብር አምባር ምን ያደርግልኛል እያልኩሽ ነው። አፍቅሬ እንዳላገባሽ እያወቅሽ ለምንድን ነው እንደ አዲስ እንድነግርሽ የምትፈልግ? አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገልኛል። በቃ አሁን ይህ ሁሉ ነገር ማስቡ ለአንቺም ለእኔም ምንም አይጠቅም። ለመሆኑ ከዚህ በፊት ወንድ ታውቂያለሽ? አይ አላውቅም። እዝራ አንተ የመጀመሪያም እንዳትጨርሹ። እኔ የመጀመሪያሽም የመጨረሻሽም ልሆን አልችልም። ሀብል እውነቱን ልንገርሽ፣ እኔ ያገባሁሽ አባቴ ደስ እንዲለው ነው እንጂ ከራሴ በላይ የማፈቅራት ሴት አለች። ምናልባት እኮ አንቺ ሊኖርሽ ይችላል። እኔ በበኩሌ ሌላ ማፈቅረው የለኝም። አንተ ካለብን እሺ። ለመሆኑ የእኛን እንግዶች ለማስተናገድ ደፋ ቀን የምትለው የቤታችንን ሰራተኛ ልብ ብለሽ አይተሻታል? አዎ ያየኋት ይመስለኛል። ከነፍሴ በላይ አፈቅራታለሁ ያልኩሽ ልጅ እሷ ነች። ምን አልከኝ? ምን ነው ደነገጥሽ? አይ ምንም፣ እንደው ዝም ብዬ። ማህደር ትባላለች። እኔ አቆላምጬ ማሂ እያልኩ ነው የምጠራት። ምናልባት እዚህ ክፍል ውስጥ በዚህ ሰዓት መገኘት የነበረባት እሷ ነበረች። ይህን እኮ ሌላ ሰው በማግባት ያዝና ለብቻዋ ኩሽና ውስጥ ቁጭ ብላ እያለቀሰች ነው የሚሆነው። ለማንኛውም በደንብ ስሚ፣ እንደነገርኩሽ ነው። ለአባይ ስል ቢበዛ ለ1 ዓመት ባልና ሚስት መስለን እንኖራለን። ከዛ በኋላ ግን አንቺም እኔም ላንመለስ ይህን ምዕራፍ እንዘጋዋለን። ከዛም የየራሳችን ህይወት እንኖራለን። ቢበዛ ለ1 ዓመት ነው ያልከው? አዎ ቢበዛ ለ1 ዓመት፣ እድለኛ ከሆነ ደግሞ ከዛም ቀደም ብለን ጠሩኝ ብቻ ከአንዴም ሁለት የጠራሁሽ እኮ አልሰማሽ። ቆይ ምን ሆነሽ ነው? እያለቀሽ ነው እንዴ? ደግሞ እንዲህ ጉድ እኮ ነው። ድሮ በሰርጓ ቀን የምታለቅሰው ሙሽሪት ነበረች። አንቺ ቆይ ምን ሆነሽ ነው ደግሞ? በየው እስኪ ብርጭቆቹን ቶሎ አጥበሽ አቅርቢ። ጉድ እኮ ነው። የኔና የማህደርን ድብቅ የፍቅር ግንኙነት የሚታወ አክስቴ አጸደቅች ናት። የእንጀራ ናት። አባቴም እህቴም ስለዚህ ጉዳይ ምንም አያውቁም። ስለዚህ ይህ ሚስጥር የምታውቁ ሁለተኛዋ ሴት አንቺ ትሆኛለሽ ማለት ነው። ገባኝ። ሲመስለኝ ሚስጥርን በሙሉ ከቤተሰብ እንድደብቅልህ ትፈልጋለህ። በትክክል የእንጀራ እናቴ ለምን ሚስት ያድርገው ወደዚህ እንደመጣችሽ በደንብ አድርጌ ያውቃል። እኔ ግን የማላውቀው አባቴን እንዴት እንዳሳመነችው ብቻ ነው።
ያለ ምንም ደም ተጠናቋል። ብር አምባርሽን ደግሞ ወደፊት ለምታገቡ ባልሽ ስጩ። እኔም እንደፈረደብኝ የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው? ተግባባለሁ? ተናደራችሁ። እንደው ብቻ ነው ልጅ ሹርት እስካሁን እንቅልፍ አልተነሳችም። ሰላማችሁ ይብዛ ውድ ዩቱብ ተከታታዮቼ፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ አዳዲስ ቪዲዮ አዳዲስ ነገር እንዲደርሳችሁ ይህን ቤት ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። እዚህ ጋር እንግዲህ እዝራ እና ሀብል የተጋቡት እንግዲህ ትናንት ማታ ነው። በዛውም ላይ እንግዲህ ያው እሱ ያለ ፍላጎት ነው ያገባት ምክንያት እንግዲህ አባቱ በአለው ምክንያት ነው። አባቱ እንጀራ እናቱ ናት ያመጣችለት። እሱ አባቱን ያለውን ነገር ለመስማት ደግሞ አባቱ የካንሰር ታማሚ ስለሆነ ያን ነገር ማድረግ ስላለበት አባቱን ለማስደሰት ሲል የሚያፈቅራትና የሚወዳትን ሴት ትቶ አባቱ ባለበት ነው እንግዲህ ያገባት ሀብልም የማግባት ፍላጎትም አያውቃትምም ወይም ደግሞ ፈልጓት አፍቅሯት ያገባት ሴት አይደለችም። በሰርጉ እንግዲህ ማታ እንደተመለከታችሁት ብዙ ነገር ሲባል ነበር። እነሱ ግን እኔ ባልሽም ልሆን ወይ ደግሞ ከአንቺ ጋር የፍቅር ህይወት ኖሮ የመቀጠል አልችልም፣ አባቴን ለማስደሰት ስል ነው ያገባሁሽ። እሱ ደግሞ እንግዲህ በደም ውስጥ ሁሉ ካንሰሩ ስለተሰራጨ ዶክተሩ እንዳለ ግፋ ቢል ከ1 ዓመት በላይ የመኖር እድል የለውትም ብሎ ለአባቱ ስለነገረው ያንን ነገር ደግሞ እዝራ ኃላፊነት ወስዶ የቤቱን ደግሞ ንብረትም ሆነ የስራ ቦታ ተቆጣጣሪ ያደረገው ማን ነው? እዝራን ነው። አባቱን ደግሞ ያገባች እንጀራ እናት አለች። ያቺ እንጀራ እናት ደግሞ እሷ የምታሳድጋት ሌላ ልጅ ነበረች። እሷን አምጥታ ለመዳር የበቃችው ለምንድን ነው? ሌላ ሰው አምጥቶ ወይ ደግሞ ሌላ ሰው ካገባ እዝራ ሁሉም ነገር በእዝራ ስም ስለሆነ እሷ ምንም ነገር ማግኘት እንደማትችል ራሷን ካወቀች በኋላ ወይ ስላሳመነች እሱ በእሷ ቁጥጥር ስር ሆኖ ማግባት ነበረበት። ይሄ እንዲሆን እንግዲህ የራሷን እንደማታውቃት ወይም ደግሞ እኔ ማውቃት ናት እዛ አደገች ናት በማለት በመዋሸት ታሳምናለች የእዝራን አባት። የእዝራ አባት እንግዲህ ካመኑ በኋላ እሷ መቼ የምታመጣ ወይ ደግሞ የምትለው ነገር መልካም ነው። እሷ ያመጣቻት ሴት ለእዝራ መልካም ሴት ትሆናለች። በጊዜ ሂደት እንግዲህ እሱ ባይመርጣትም እሱ ባይወዳትም ወይ ደግሞ እሱ ፈልጓት ላግባት ብሎ ባይነግረኝም እኔ የፈለኩለት ሴት በዛሬ ጊዜ እሱ እሺ ቢልም ነገር ግን እንደዚህ ስለሆነ ብቻ እዝራ እሺ ይለኛል ብለው እሳቸው ስላሰቡ እዝራና እሱን እንግዲህ እሷን ያጋባሉ። ማንን? ሀብልን። እሱ የሚወዳትና የሚያፈቅራት ሴት እያለች እሳቸው ግን ስለማያውቁ ቢያውቁም ደግሞ እሺ ይላሉ ብዬ አላስብም። ለምን እዚህ ጋር የሚኮተኩት እንዲያገባ ያደረገችው ራሷን የቻለች የአባቱ ሚስት ናት። ለምን? ለንብረት ስትል። እቺ ሴት እንግዲህ ሌላ ሚስት ካመጣ እዝራ እኔ ምንም የለኝም፣ እዚህ ቤት ልጅ የለኝም፣ አልወለድኩም፣ እሱ ደግሞ ከሞተ በኋላ እኔን ያስወጡኛል የሚል ስጋ ስላደረባት ብቻ ሌላ ሚስት ወይ ደግሞ እሱ የፈለጋትን ሚስት እንዳያገባ አድርጋ በእሷ ቁጥጥር ካዋለች በኋላ አሳምናቸው እዝራ እሷን እንዲያገባ አረገች ሀብልን እንግዲህ አይወዳትም አያፈቅራትም። እሷ ግን ትወደዋለች። አንደኛ ደግሞ እሷም ወይ ደግሞ ፈልጓሉ ይሄ ልጅ ማግባት ፈልጋሉ ብላ ሳይሆን እሷ ስላለቻት ብቻ ለንብረት ብቻ
ብላ ታጋባዋለች። እንግዲህ ማታ አብሯት መተኛት እንደማይፈልግ ባሏ መሆን እንደማይችል ፍቅረኛም እንዳለው የሚወዳት የሚያፈቅራት ወደፊት ትዳር መስርቶ መኖር የሚፈልገው ሴት በህይወቱ እንዳለች ለሀብል ሲነግራት ነበረ። ከአንቺ ጋር ግን ይሄን ነገር ላደርግ የተገደድኩት ለአባቴና ለአባቴ ብቻ ነው። ይሄን ደግሞ ያረገችው እንጀራ እናቴ ናት። ለምን እንዲህ እንዳረገች ደግሞ አስረግጬ እኔ አውቃለሁ። ግን ያንቺ ባል ሆኜ መቀጠል እኔ አልችልምም፣ ደግሞም አልሆንምም። ያንቺ ባል መሆን አልችልምም። ምንም አይነት ነገር ካንቺ አልፈልግም። ክብርሽንም ቢሆን ወደፊት ለሚያገባሽ ባል ለሱ አስቀምጭለት ብሎ በጣም በኃይል ሲቆጣት ነበረ። እዚህ ጋር እንግዲህ ሀብል በሁለት ቦታ ነው እየተጎዳች ያለችው። አንደኛ የማይወዳትና የማያፈቅራት ሰው በህይወቷ ገብቶ እያሰቃየ ነው። ሰርግ የሚባል ነገር ትልቅ ነገር ተደርጎ ተጋቡ በኋላ እሱ ግን በህይወቱ ሌላ ሴት እንዳለች፣ ልቡ ሌላ ሴት ጋር እንደሆነ፣ እንደሚያፈቅር፣ ያችን ሴት መለየት እንደማይችል የሰርጉ ዕለት ማታ ነው የነገራት። ሀብል እዚህ ጋር በስንቱ ትጎዳለች። እንዲሁም ደግሞ እንጀራ እናት ተብዬ ወደድሽም ጠላሽም በጊዜ ሂደት እሱ ይወድሻልና ከእሱ ጋር ህይወትሽን መኖር አለብሽ ብላ ፈርዳባታለች። እዚህ ጋር ሀብል ምኑን መምረጥ አትችልም። ይሄንን ህይወት እንግዲህ እየመረራት መጋፈጥ ነው ያለባት። ምክንያቱም የምትቀይረው ነገር አሁን ላይ ስላሌለ፣ አንደኛ ደግሞ እሱ አባቱን ማስደሰት ይፈልጋል። ይሄን አመትን ጊዜና ገደብ የሰጣት ለምንድን ነው? እሳቸው አመት ጊዜ ገደብ ስለሰጣቸው ነው። የያዛቸው በሽታ ይሄን ያህል አመት ነው የሚያኖራቸው ስለተባለ ነው። እንግዲህ እሳቸውም እህት ነፂን እንደሚያፈቅራት ወይ ደግሞ ከነፃነት ጋር አብረው እንዲኖሩ ፍቃድ አላት። ነፃነት ማለት የቤት ሰራተኛቸው ናት። እንደ ቤት ሰራተኛ የገባች ነገር ግን ለሱ ብላ እዛ ያመጣቻት የሽማግሌው እህት አክስቱ ያመጣችላትን ሴት እሱ ይወዳታል፣ ያፈቅራታል። እሷም እንደዛው ትወዷለች፣ ታፈቅረዋለች። እሷም ደግሞ ተባብራ እንዲጋቡ ማድረግ ነው ፕሮግራሟ። ነገር ግን እዚህ ጋር ምንም አይነት ነገር ይሄን ሰርግ ለማስቆም ብታደርግም ሊሆን አልቻለም። ለምን? የእንጀራ እናቱ በጣም አባቱን ስለመከረች፣ አባቱ እንግዲህ እሷን ሰማ ሚስት ስለሆነች መቼም ለልጄ ደህና ነገር ታስባለች፣ ልጄን አሳድጋለች፣ አብረው ስለሚኖሩ በማንኛውም ሁኔታ ሳምና እንግዲህ ሀብልን ትድርለታለች፣ የማያፈቅራትን ሴት። እዚህ ጋር እንግዲህ ነፃነት በጣም ስተክዝ ወይም ደግሞ በጣም ስታለቅስ እሷ ደግሞ ስታዝንም ታያላችሁ። እሷም ሴት እንደመሆኗ ታሳዝነኛለች፣ ነገር ግን የሚወደውን ሰው ነው ደግሞ የቀማች ምናምን ብላ ለማለት ትፈልጋለች። እሷም ደግሞ እንግዲህ አክስቱ ምን ትላለች? ስራሽን እንዳትረሺ፣ በደንብ ጠንክሬ፣ ምክንያቱም ፍቅሩን ወደኋላ እንዳይል ከሱ ጋር ለመሆን ሞክሪ በማንኛውም ሁኔታ ውስጥ ብላ ስታስረዳት ታያላችሁ። እዚህ ጋር እንግዲህ በጣም ይጨቃጨቃሉ። በጣም የሚጨቃጨቁበት ምክንያት ምንድን ነው? የማይፈልገውን ሴት ነው እዝራ ያገባው። ይሄ ሰርግ ሳይሆን ደስታ አይታይበትም፣ ወይም ደግሞ ሙሽሪቷንም አልወደዷትም። እሷ ስላመጣቻት እንዲሁም ደግሞ እነሱ እንደ ማሳብደናት እናስወጣታለን እያሉ ነው እህቱና አክስቱ። እዚህ ጋር እንግዲህ አልፈለግም። እዝራ አዘን ይታይበታል። ሰርግ አይደለም የተፋቱ ይመስል ነው የሚያዘነ ያለው የማያፈቅራትን ሴት ስላገባ። እሷ ለገንዘብ ብላ ይሄን ነገር እንዳደረገች እንጀራ እናቱ በጣም አውቀዋል እነሱ። አባታቸው ግን እዚህ ጋር እሷንም ስለሰማ ደግሞ በአባታቸው ላይም እዝራ ያላዘነ ወይ ደግሞ እንትን ያላለው እሳቸው በዚህ ህመም ውስጥ ስላሉ በዚህ ሰዓት አባቱን ምን ብሎ ማስቀየም አለበት ወይም ደግሞ ምን ብሎ መናገር እንደሌለበት ራሱን ስላሳመነ እሳቸውን መናገር አይፈልግም። እዚህ ጋር እንግዲህ በጣም ስታስጨንቃት ታያላችሁ። ለምን ቤሎሽን አላወለቅሽም? እሱ ምን አይደለም ሊጠጋኝ ምን አይደለም አይኔ ማየት አይፈልግም እያለች በጣም ስታስረዳት ታያላችሁ ሀብል። እሷ ግን በፍጹም አሰማትም። እንደምንም ብለሽ እሱ እንዲወድሽ ማድረግ አለብሽ። በአንዴ ሚስቴ ብሎ እንዲቀበልሽ አታድርጊ። እንዴት የሰርጉ ዕለት ያልተቀበላትን ሴት ወይም ደግሞ የሰርጉ ዕለት እሷን ለማየት ያልፈለጋት ሴት ምን አይነት ስሜት ይሰማታል? አግብቷት የሰርጉ ዕለት ግን እሷን ማየት አይፈልግም። ይሄ ነገር እሷ አይምሯ ውስጧ ልቧን በጣም ሰብሯታል ሀብል እዚህ ጋር እንግዲህ ለገንዘብ ብለሽ ይህን እያረግሽ እንደሆነ አውቃለሁ፣ ግን ከማንኛውም ጊዜ በላይ ከገንዘቡ በላይ ዛሬ ልቤ ተሰብሯል ምናምን ብላ እንግዲህ በጣም ስታስረዳት ትመለከታላችሁ። እሷ ግን መሆን ያለበት በጊዜ ሂደት ይወድሻል። እሳቸው ደግሞ ከአመት በላይ መቆየት እዚች ምድር ላይ እንደማይችሉ ከአመትም ወዲህ ሆነ ከአመትም ወደዚህ እሳቸው ብዙ ጊዜ እድሜ የላቸውም። ስለዚህ እሱን እንድታገቢ ያረኩ ትልቁ ነገር ለንብረት ነው። ለንብረት እስከሆነ ድረስ ደግሞ ሁሉ ያንቺ ነው የሚሆነው። የእሱ ባለቤት ትሆንሽ በኋላ
ደግሞ በጊዜ ሂደት ሊያፈቅርሽና ሊወድሽ ትችያለሽ። ንብረቱን ከምናክ ወይም ደግሞ ድሃ ሆነን ከምንቀጥል በዚህ መንገድ ገብተን ህይወታችንን መቀየር አለብን ብላ ገንዘብ ላይ ፎከስ አድርጋ ስትሰራ ታያላችሁ። ለገንዘብ ነው እንግዲህ ያጋባቻቸው፣ ለገንዘብ ነው። ሀብልን ፈልጋ አይደለም። እዝራም ደግሞ ሌላ ሚስት ሌላ ፍቅረኛ የሚወዳት ልጅ እያለች ይሄን ያደረገው እሱ ደግሞ ለማን ነው? አባቱን ፍቃድነቱን ወይም ደግሞ የአባቱን ደስታ ማየት ስለፈለገ እዚች የቀረችው እድሜ አባቱን ማስቀየም ስላልፈለገ አልፈልግም ወይም ደግሞ አላገባም ብሎ ማለት ይችል ነበረ። እሳቸው ግን የቀራቸው እድሜ ይሄ ነው ስለተባለ በጣም እንግዲህ አንድ ሰው እዚህ ምድር ላይ የሚኖርበት ጊዜ ይሄ ያህል ነው ከተባለ የሚወደውን የሚያስደስተውን ነገር ማድረግ የሁላችንም ነው። ሁላችንም ብንሆን ይሄንን ነገር ነው የምናደርገው። እዝራም እንግዲህ ያደረገው ይሄንን ነው። ከዛ እንደዚህ ብሎ ስራት ኦኬ ይሄ እንደዚህ ስትይ በፍጹም እንግዲህ በጣም ፀጉሯን ስታሰቃያት እሷ ሲጀመር ለሊቱ ስታለቅስ ያደረች ልጅ ናት። መሬትም አልወረደችም። በጣም ትትጨነቅ ስታለቅስ ሴትነቷ እስከምትጠላ ድረስ ተስፋ ስትቆርጥ ታያላችሁ ሀብል። በዚህም ላይ ደግሞ መታል ተረዳቻትም እንጀራ እናቷ። እንደውም እሷ እማዬ ብላ ስትጠራ በዚህ ቤት ውስጥ እማዬ እንዳትኝ ስራሽን እንዳትረሽ ያመጣውሽ እኔ ነኝ፣ እንዲሁም እንድታገቢ ያደረኩሽ ለገንዘብ ብዬ ነው፣ ይሄ እንዲሆን ብዬ ነው ምናምን ብላ በጣም እንትን ስታስጨንቃት ትመለከታላችሁ። ከዛም በኋላ እንግዲህ እዚህ ጋር የእዝራህት አባዬ እንዲህ ማድረግ አልነበረብክም። ከኖች ልጅ የመጣችው እንዴት ነው እዝራን ልታገባ የቻለችው? ደግሞ ምንም ሙሽራ አትመስልም ብዙ ነገር እያሉ እሷን ሲተቹ ታያላችሁ። እሷን ይተቻሉ። እዝራን አዝኗል፣ በጣም ኮዝሟል፣ እንዲሁም ደግሞ እንደው የተፋታ ነው የሚመስለው ምናምን እያሉ እሷን ስላልፈለጉ ብዙ አስተያየት ሲሰጡ ትመለከታላችሁ። እዚህ ጋር ብዙ አስተያየት የሚሰጡት ስለማን ነው? ለእዝራ አባት ነው። የእዝራ አባት ደግሞ ተው እረፉ፣ ምን እየሆናችሁ ነው? ምን ሆናችሁ ነው ብሎ በጣም እነሱን ለመቆጣት ሲሞክር ታያላችሁ። እነሱ ደግሞ አይደለም ለምን እንደዚህ ማድረግ አስፈለገ ምናምን ብለው በጣም እሱንም ለመናገር በጣም ሲሞክሩ ትመለከታላችሁ። የእዝራ እህትና አክስት ማግባት አልነበረበትም፣ ሳይፈልግ ነው እዚህ ነገር ውስጥ የገባው፣ በችኮላ ነው። እሷ ከኔ ያመጣቻት ማናት? ወዴት ናት? ምናምን እያሉ በጣም ብዙ ጥያቄ ሲያቀርቡ ትመለከታላችሁ። አታርፉም ወይ? እረፉ፣ እናንተ ስርዓት አታችኋል፣ ለምንድነው እንደዚህ የምትሆኑት? ምናምን እያለ ሲቆጣ ታያላችሁ። ሽማግሌው ግን ፈጽሞ ይሄ ነገር እንግዲህ እሷ እያሸለከች እያየች ያለችው ሽማግሌው ለእዝራ እየነገረው ነው። እኔ ያለችኝ ጊዜ ገደብም ሆነ እዚች ምድር ላይ የምኖርበት እንደዚህ አይነት ነገር ነው። እኔም ዶክተሩ ሲነግረኝ ፈጽሞ ማመን አልቻልኩም። በዚህ በካንሰር በሽታ ተጠቂ እንደሆንኩኝ አላውቅም ነበረ። ካንሰሩ ግን በደሜ ሁሉ ስለተዘዋወረ ግፋ ቢል አመት ወይም ደግሞ ከአመትም ወዲህ ሊሆን ይችላል። እዚህ ምድር ላይ የመኖር ቆይታዬ ትንሽ ጊዜ እንደሆነ ዶክተሩ ነግሮኛል። አንተ ደግሞ ትዳር ዘክ አግብተክ ማየት ትፈልጋለሁ። ይሄን ነገር ንብረት፣ የስራ ቦታዬን ሁሉ ነገር እንድትቆጣጠርልኝ የምፈልገው አንተን ነው ብሎ ሲል በተደብቃ እንግዲህ ስታይ ትመለከታላችሁ። ያንን ካየች በኋላ ካጠናች በኋላ ነው ይሄን ነገር እንግዲህ እሷ የወሰነችው። እዝራ እንግዲህ እዚህ ጋር በጣም በፈጽሞ ይሄ ሊሆን አይችልም፣ ይሄን ማመን አልችልም፣ እንዴት እንደዚህ ሊሆን ይቻለ ብሎ ከአባቱ ጋር በጣም እንትን ለማለት ይፈልጋል። አይኖ ምንም ማድረግ ስላልቻለ ብቻ ያው ያሉትን ነገር እሳቸውን ለማስደሰትና ያሉበትን ጊዜ ደስ ብሏቸው እንዲያልፍ ያሉትን ነገር እሺ ብሎ ይቀበላል። እሺ ብሎ ከተቀበለ በኋላ እንግዲህ ማግባት እንዳለበት ብለውታል። እንደዚህ ብሎ እሳቸው ሄዶ ለእዝራ ሚስት ፈልጋለሁ እንዲያገባ ፈልጋለሁ ብሎ ሲነገር ሄዳ የራሷ ያሳደገቻትን እንጀራ ልጇን አመጣችና እንዲያገባ ታደረገች። ዋና ያደረገችበት ምክንያት እንግዲህ የእዝራ ደስታ ፈልጋ አይደለም ወይ ለሽማግሌው ደስታ እንዲሆን ፈልጋ አይደለም ወይ ምንም አይደለም። ገንዘቡን ብቻ በሷ ሆነ መጠቀም ስለፈለገች ለገንዘብ ብላ ነው ይሄን እያደረገች ያለችው። እንጀራ እናታቸው እንግዲህ ለሁለቱም እንግዲህ እንጀራ እናት ናት እሷ። ለእዝራም እንጀራ እናት ነች፣ ለሀብልም እንጀራ እናት ናት። ይሄን ደግሞ ማድረግ ግዴታ ስለሆነባት አምታ ትድራታለች። እዝራ እንግዲህ ምንም ስላልፈለገ ያን ሁሉ ዋጋ ያስከፍላታል። እንግዲህ እዛችኛዋ ፍቅረኛው ጋር ነፂ ጋር ሲሄድ እንዴት ነው አንተ ጥላይን ተሌላ ሴት ጋር ተሞሸርክ፣ እኔ ሳፈቅርክ ስወድቅ ብላ ብዙ ነገር ትናገራለች ነፂ። ፈጽሞ አንቺ እንዳሰብሽው የሆነ ነገር የለም። አባቴ በእንደዚህ አይነት በሽታ ተጠቂ ሆኗል። እዚች ምድር ላይ ግፋ ቢል የሚኖርበት ጊዜ ይሄንን ነው። ያችን ጊዜ ደግሞ መደሰትና ደግሞ ተደስቶ የሱን ፍቃድ ማሟላት
ስላለብኝ ነው ለአባቴ ብዬ ነው ይሄን ነገር ያደረግኩት። አንቺን መራቅ፣ አንቺን እንደማፈቅርሽ፣ አንቺን እንደምወድሽ ራስሽ ታውቂያለሽ። ፍጽሞ አንቺ እንዳሰብሽው መንገድ እኔ አልሄድኩም። ታዲያ ሰው ፊት እጅውን የሳምከው ቀለበት ያረክለት ሰው እኔ ሳልሆን እኮ ሀብል ነች። አንተ አግብተሃል ከእንግዲህ በኋላ ምናምን ብላ ስትለው ፈጽሞ ይሄ ሊሆን አይችልም፣ እንደዚህ እንድትታስብኝም አልፈልግም። እኔና እሷ አልተነካካንም፣ ምንም ነገር በመካከላችን አልተፈጠረም፣ ወደፊትም ደግሞ አይፈጠርም። አንቺ ፍቅረኛ እንደሆንሽና ወደፊትም ላገባሽ የምፈልገው ሴት አንቺ እንደሆንሽ እኔ ለእሷ ነግሬያታለሁ። ምንም አይነት ነገር አይፈጠርም። ግፋቢል ከ1 ዓመት በኋላ እሷም የራሷን መንገድ እኔም የራሴን መንገድ መርጠን አብረን የምንሄድ። ምክንያቱም ሲነግራት ነበረ ከዓመት በኋላ ግፋቢል እኔ መልካም ባል መስዬ አስመስዬ ከአንቺ ጋር የምቀጥለው 1 ዓመት ነው። አንቺም ደግሞ ያለውን ክብርሽን ጠብቀሽ ወደፊት ለምታገቢው ባልሽ መስጠት ትችያለሽ። እስከዛ ድረስ ግን እኔ በህይወቴ ውስጥ ማፈቅራት የምወዳት ሴት አለች። እሷም ነፃነት ትባላለች። ነፂ ናት እሷ አለች። እሷም ደግሞ የቤት ሰራተኛችን ናት ብሎ አስረግጦ ለሀብል ነግሯታል። እንግዲህ ያን ካለ በኋላ እንግዲህ ሁሉንም ነገር ከሰለኔና ሰላንችም ነግሬያታለሁ፣ አስረድቻታለሁ። አንቺ በህይወቴ እንዳለች ፍቅረኛ እንደሆነች በጣም እንደማፈቅርሽ ነግሬያታለሁ። ምንም አይነት ነገር በመካከላችን አልተፈጠረም። ዛሬም ቢሆን ነገም ሁሌም የሚያፈቅርሽ አንቺን ነው ምናምን ብሎ ይላታል። እሷም እንግዲህ አይ እኔ ገላህን የነካቸው የሳመችክ መስሎኝ ነበር ብላ በጣም ስሜታዊ ሆና ስታለቅስ ታያላችሁ። እንደዛ ከሆነ ብላ ነገሮችን ያው ለማስተካከል በጣም ስትሞክር ወይም ደግሞ በቃ ሁሉን ነገር ረስታ ተሱ ጋር ለመሆን እንደምትፈልግ እንደምታፈቅረው እንደምትወደው እሷም ትነግረዋለች። እሱም ይነግራታል። እንግዲህ አሁን ሀብል በጣም ጭንቀት ውስጥ ነው ያለችው። ሳሎን ስትቀመጥ እህቷ አትፈልጋትም፣ አክስቷ አትፈልጋትም። እሷን ያመናጭቃሉ። እንዴት አገባሽ፣ እንዴት ሆንሽ እያሉ ብዙ ነገር ዋጋ ያስከፍሏታል። እሷም እንግዲህ እዚህ ጋር መፍረድ አይቻልም። በጣም ነው የምታሳዝነው። ምክንያቱም እንደተባለች ነው ያደረገችው። እሷን በመፍራት እሷን በማለት ነው መታ ያገባችው። ወይ ፈልጋ ወይ አፍቅራ ወይ ደግሞ አስገድዳ በምናምን አይደለም። አስገድዳ ያገባችው ለእሷ ብላ ነው እንጂ ተገዳ ያገባችው እሱን አስገድዳ ያገባችው አይደለም። ሀብል እንግዲህ በስንት በኩል ተጽዕኖ እንደሚደርስባት ከአክስቱ ይደርስባታል፣ ከእህቱ ይደርስባታል። አንቺ ካልወጣሽ እንደው ምን ያልቀመጥም ስትል ነበረ እህቷ። አባቱ ደግሞ እንግዲህ የልጁን አደራ ወይም ደግሞ በጊዜ ሂደት ያፈቅርሻል፣ ይወድሻል። እኔ ችግር ስላለብኝ ነው ይሄን ብዬ መናገር አልችልም። ነገር ግን በዛሬ ጊዜ እሱ የሚወዳትን እሱ የሚያፈቅራትን ሚስት ወይም ደግሞ እሱ የሚያፈቅራትን ሴት እንዲያገባ ስላልተውኩት ጥፋት ነው ብዬ አስባለሁ። እንግዲህ ግልጽ ነው ሄደ ያናገሯት ማንን? ሀብልን። ግልጽ ነው ብዬ አስባለሁ። ነገር ግን በጊዜ ሂደትና በቆይታ እንደዚህ ሊወድሽ ይችላል፣ ሊያፈቅርሽ ይችላል ምናምን ብለው እሷን እንግዲህ ሲመክሯት ሲያበረታቷት እንትን ሲያደርጓት ትመለከታላችሁ። የእሱ አባት እዝራ ግን በዚህ መካከል ምንም ያለው ነገር የለም። ዛሬም ቢሆን ነገር የማስመሰል ነገር ነው እንጂ ከእሷ ጋር ምንም አይነት ነገር እንደማይኖሩ አስጠንቅቆ ነግሯታል። እንደዚሁም እያለ እሷ እንግዲህ ቁርስም አልበላችም፣ አብራቸው ታች አልወረደችም። ሁሉም ከወጡ በኋላ ሳሎንም ስትመጣ እህቱ በጣም ክፉ ነገር ስትናገራት ነበረ። ለምን አገባሽው፣ ለምን መጣሽ፣ እንዲሁም ደግሞ ለሷ አትመጥኝም፣ ብዙ ነገሮች ስትላት ነበረ። ያን ነገር ሁሉ ችላ እንግዲህ እኔ ላብድ ነው፣ ምክንያቱም እዚህ ጋር ምንም ማድረግ አልችልም፣ በቃኝ አልፈልግም ብላ መውጣትም አልችልም። ለምን እዚህ ጋር አለቻ እንጀራ እናቷ ስላለች፣ እሷ ደግሞ በርስተሽ ያዢ በጊዜ ሂደት ያፈቅርሻል የሚል ነገር ስላላት፣ እዝራ ደግሞ እሷን አይን ማየት አይፈልግም። አንድ ክላስን ቢተኙ አልጋ ላይ አይቶ ነው የሚተኙት። ለማንም የሚያስመስሉት ለአባቱ። እዚህ ጋር እንግዲህ እዝራ እያደረገ ያለው አባቱ እንዳይከፋው ነው። እሷ ደግሞ ገንዘቧ አባቱ ከሞተ በዚህ ገንዘብ ለመያዝ ነው። እዚህ ጋር እንግዲህ የሁለቱ ህይወት ነው እየተመሰቃቀለ ያለው፣ የእዝራ የሀብል በጣም ውጥረት ውስጥ ያለው። እዝራ ለአባቱ ብሎ ዋጋ እየከፈለ ነው። ሀብል ደግሞ ዋጋ የምትከፍለው ለገንዘብ አይደለም። ድህነቷ ይሻለኛል ከዚህ ህይወት፣ እንደዚህ ልቤ ከሚሰበር እንደዚህ ከመሆን ድህነቴ ይሻለኝ ነበረ ብላ በጣም ብዙ ጊዜ እንግዲህ በተደጋጋሚ ለእሷ ስትነግር ታያላችሁ። እሷ ግን እስከ መቼ ነው ፎከታም ሆነሽ የምትኖሪው? እስከ መቼ ነው በቃ ባላት ገንዘብ ባላት ነገር ስትል ትሰማላችሁ። እንደዚህ ብላ ስትናገር ታያላችሁ። ከዛ በኋላ እንግዲህ ምንም ምርጫ ስላሌላት እሷ ያቀጥላለች ህይወቷን። ነገር ግን ወይ ወዳ አፍቅራው የሆነ ነገር ስላልሆነ ከባድ ነው። እነሱም ደግሞ ይሄን ነገር ማድረግ ስላልቻሉ ወይም ደግሞ መሆን ስላሌለበት ምንም ማድረግ አልቻሉ። ሁለቱ እንደዚህ እያሉ እሷ ግን ያው ገንዘብና ገንዘቧ ነው እያሳደደች ያለችው።
እሱም ደግሞ ለአባቱ ደስታ እንደዚህ እየሆነ ነው ያለው። ነፃነት በመካከል ላይ እንግዲህ ፍቅረኛዋ ነው። ምንም ቢሆን ከእሷ ጋር ሲሆን ከእሷ ጋር ምን ሲል የሆነ ነገር መሰማቱ አይቀርም። ያን ነገር ሁሉም የቻለችው ለማን ነው? ለእዝራ ብላ ነው። እና በጣም አስቸጋሪ ነገር ላይ ነው ያሉት እና ከባድ ነው ብቻ ሁሉም ነገር እና እላችኋለሁ ውዶቼ። እንደዚህ አይነት ነገር እንዲደርሳችሁ፣ እንደዚህ አይነት ድራማ እንዲደርሳችሁ ወይ ደግሞ የተለያየ ነገር እንዲደርሳችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ብትሆኑ ሀሳብ አስተያየታችሁን ብጽፉልኝ ብታበረታቱኝ በጣም ደስ ይለኛል። እንዲሁም ሰብስክራይብ በጣም እየተነሳብኝ ነው፣ ለምን እንደሆነ ግን አላውቅም። ቪዲዮ ስለማያጫውቱ ይሁን ምን እንደሆነ አላውቅም። በየቀን ሰብስክራይብ ያነሳብኛል ዩቲዩብ። አላወኩም። የምታቁሙ ካላችሁ በዚህ ብታሳውቁኝም ደስ ይለኛል። እንዲሁም ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ብትሰጡኝ ብታበረታቱኝ ባይ ነኝ እና በጣም ነው የሚያነሳብኝ ምን ለመናገር እና እናንተም ደግሞ ቤተሰብ ሁኑ ጋይስ። አበረታቱኝ። አዲስ ጀማሪ ነኝ። አዲስ ጀማሪ እንደመሆኔ መጠን እንግዲህ ዩቲዩብ ትዕግስት ይፈልጋል አውቃለሁ። በዛውም ልክ ደግሞ ያው ብዙ ነገሮች አሉ ብቻ ያ ነገር ሰራለ። የእናንተ ደግሞ ሀሳብ አስተያየት በጣም ነው ሰው የሚደግፈው የሚያበረታታው። የሁላችንንም እኔም ብቻ አይደለም ሁላችንም እርስ በራስ ብንደጋገፍ፣ እርስ በራስ ብንበረታታ፣ እርስ በራስ ብንተጋገስ የባሰ ወደፊት እንድንሄድ ያግዘናል ወይ ደግሞ ወደፊት እንድንሄድ ይረዳናል ብዬ አስባለሁና ዩቲዩብ ደግሞ ሰው ይፈልጋል፣ ስራ ይፈልጋል እና ያ ነገር ደግሞ የሚመጣው ከናንተ እርዳታ ከናንተ ማበረታታት ነው። ያን የሚያታረጉት እንግዲህ መልካም ልብ ያላችሁ ቅኖች፣ የሰው ደስታ የሚያስደስታችሁ መልካም ልጆች ካላችሁ ይሄንን ለማድረግ የማይከብዳችሁም እርግጠኛ ነኝ። የሚከብድ ነገርም አይደለም። አንዳችን ለአንዳችን ብንተጋገስ ወይ ደግሞ አንዳችን ለአንዳችን ለውጣችን የሚያስደስተን ከሆነ በጣም ኢዚ ነው፣ በጣም ቀላል ነው። ምክንያቱም በጣም የሆነ የሚከብድ ነገር ወይ ደግሞ የሚከብድ ስራ አይደለም ብዬ አስባለሁ። ትንሽ የሚከብደው ዩቲዩብ ምን መሰላችሁ? ሰብስክራይብ አድርጋችሁ ቶሎ ስትወጡ ሰብስክራይብ ያነሳል። ሰብስክራይብ 3 ደቂቃ ምናምን ማጫወት አለባችሁ። ያቺ ነገሯ ይመስለኛል ለሰው የምትከብደው። የሰውን ነገር ማጫወት የማይፈልጉ ሰዎች ለዛ ብለው ነው መሰለኝ የሚከብዳቸው እና ይሄ ነው ብቻ ወዳጅ